አዬ ተከናወነ። ሌላ ነገርም ካማረኝ እንደጠይቀሽ ነው። እኔ እንትን ፀጉር ቤት ማለት ነው የወንዶች ፀጉር ቤት ሴት እንደሚሰራ ምናምን ነገር አላውቅም ነበረ። የምር አላውቅም ነበር ወንዶች የሚሰሩት ነው። ቅርብ ጊዜ ነው ያወቅኩት። ከዛ ለካ ሴት ነው የሚሰራቸው። የሚቆርጡን እኮ ወንዶች ነው ፀጉር ይሰራኛል። ሴት ከሚሰራ ይሰራል። ካልሆነ ደግሞ በጣም ከሰለቸኝ ምናምን አይሰለቸኝም፣ እሞክራለሁ። ግን ትላጨዋለህ። ኧረ ትላጨዋለህ። ለምን ሴት አጠበች? ጭራሽ አጥበዋል። እኔ እኮ መስራት ብቻ ነበር የመሰለኝ እንደዚህ መጠቅለል። እሱማ ከሆነ እንግዲህ ግልጹልኝ አለሽ። ፀጉሬን ያጥቡኛል፣ ስክራፕ ይቀቡኛል፣ ፊቴን ማሳጅ ያደርጉኛል፣ ፀጉሬን ይፈረዙልኛል። እሺ አጋበልና ፀጉር መስራት ትችያለሽ? ወይኔ ማፊ እንትን እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ሁላችሁም ባላችሁበት ደህና ሁኑልኝ። ድምጼ ተዘግቷል። በነገራችን ላይ ጉንፋን ይዘኛልና አልለቀቀኝም እና ምን ልላችሁ ነበረ ዛሬ የመጣሁበት ምክንያት ሚፍታ ቤት ጋር ነኝ ታውቁታላችሁ እና ፀጉሬን ልሰራ ልሄድ ነው ምናምን እያለኝ ነበረ ትላንት እና እኔ ደግሞ ምን አሰብኩ መሰላችሁ ፀጉራቸውን የሚሰሯቸው ወንዶችን ሴቶች ናቸው ምናምን የሚባል ወሬ ሰማሁ እና ለምን ሴት ይሰራዋል እሱን ለምን እንዴት ሴት ይሰራል እና እሰራለሁ ምናምን ብሎኝ ተቆርጠው ብቻ ነው ያልኩት። ተቆርጠው ብቻ እንትመጣ እኔ ነው የምሰራው ነገር ብየዋለሁ። እንደዛ ነው መሆን ያለበት። እኔ ነው የምሰራው። ለምን ሴት እንዴት ወንድን ሴት ይሰራል? ሴትን ሴት ነው መስራት ያለበት፣ ወንድን ደግሞ ወንድ ነው መስራት ያለበት። የወንዶች ፀጉር ቤት እስከሆነ ድረስ ወንድ ነው መስራት ያለበት። እንዴት ሴት ሊሰራ ቻለ? የምር ግን ሰምቼ አላውቅም። ወንዶች ፀጉር ቤት ጋር አብሬ ሄጄ ምናምን ስለማላውቅ ይሆን አላውቅም። ሴት እንደሚሰራቸው ምናምን ነገር ለመጀመሪያ ጊዜ እየሰማሁ ነው። ሰምቼ አላውቅም እና ገርሞኛል እውነት። ሴት እንዴት ይሰራቸዋል? መሆን የለበት እና ሴት ከሆነማ አትሰራ ምናምን ብዬ እኔ ልሰራው አስቤ ተቆርጣ ብቻ ነው ያልኩት። ጨርሻ ትሰራ ምናምን ያልኩት ማለት እኔ እሰራለሁ አላልኩትም። መልክት ሲመጣ ነው እንግዲህ እኔንም ሰራ ብዬ የምነግረው። ግን ተቆርጣ እንድትመጣ ጨራሽ እንዳታስፈርዘው ምናምን ነገር ብየዋለሁ። ለምን ምናምን እያለኝ ነበር። በቃ እንደዚህ አድርገና ምናምን ብየዋለሁ እና ይመጣል። ከመጣ በኋላ እኔ ነው እንደምሰራው እነግረዋለሁ ያስባለሁ። እናንተ ግን ምን ትላላችሁ? ማለት እንዴት ሴት ይሰራል? እውነት እንዴት ሴት ይሰራል? በነገራችን ላይ ደግሞ ስገባ ቤቱ በጣም ተመሰቃቅሎ ምናምን ነው ያገኘሁት። የወንድ ቤት አይደል? ሁሌ ማለት ነው ወላሂ ሁሌ ስመጣ እንደዛው ነው የማገኘው። እንደዚህ ሸክፎ ምናምን የሚቀመጥ ሰው ምናምን እንዳይመስላችሁ በዚህ አጋጣሚ መናገር ፈልጋለሁ። እንዳለ ቤቱ ክላሱ ተመሰቃቅሎ ነው የማገኘው ሁሌም በመጣው ቁጥር ማለት ነው። እና አሁን ቤት አጽድቼ ምናምን አስተካክዬ ጨርሼ ነው ቪዲዮ ያበራሁት እናንተን ለማውራት የጀመርኩትና እየመጣሁ ነው እየደረስኩ ነው ምናምን ሲለኝ ቶሎ ጨረስኩና እናንተን ማውራት ጀመርኩ እላችኋለሁ። እና እሱ እስከሚመጣ ምን እናውራ ሀሳቡን ነግሬያችኋለሁ። ከዛ እሱ ከመጣ በኋላ ያለውን ነገር ደግሞ አብረን እናያለን። በነገራችን ላይ ደግሞ ጉንፋን እዚህ አዲስ አበባ ላይ በጣም ወረርሽኝ ይሆናል። ወላሂ እንዳለ ሁሉ ሰው ነው ያዘው። በቃ እንደዛም ስትሄድ የሆነ ሰው ጉንፋን ድረስ ነው የማገኘው እና ወረርሽኝ ነው። ወር ራሱ አለቃቸው ብሏልኝ ማለት ነው። እኔ ጉንፋን የማያውቀው ቢያንስ 4 ቀን 5 ቀን ምናምን ብቻ ነበር ቢበዛ እንኳን ማለት ነው። ከዛም ሳምንት ነው ወር ሙሉ የተያዙ ሰዎች አሉና ጉንፋን አይመስለኝም። ነገር መጣራት አለበት። የሆነ ቫይረስ ነው የሚመስለኝ እና ምን ልላችሁ ፈልጌ ነው ዛሬ እንትን እምቢ ነው የሚለኝ። በእርግጠኝነት እምቢ እንደሚለኝ ጠብቃለሁ። ምክንያቱም ሰርቼ አላውቅም፣ ሞክሬ ምናምን እንደዚህ ፀጉር ሰርቼ አላውቅም። ወላሂ እንደሱ ሞክራለሁ ምናምን ብዬ ነው ያሰብኩት እና ሰርቼ እንደማላውቅ ምናምን ነገር ደግሞ ያውቃል። አሁን ልስራ ብሎ ልታበላሽ ነው ምናምን ነገር ነው የሚለኝ እና
እሺ የሚለኝ አይመስለኝም። ግን ወዶ ሳይሆን በግዱ በእኔ እጅ ነው የሚሰራው። ከዚህ በኋላ ተናግሬያለሁ፣ ለእናንተ ማሳውቂያለሁ። ለሱም ሲመጣ ከዛሬ ጀምሮ አሳውቀዋለሁ። ፀጉር ቤት ከሄደ ተቆርጦ ብቻ ነው የሚመጣው። የሚቆርጣቸው ወንድ ስለሆነ ተቆርጦ ብቻ ነው የሚመጣው። መሰራት ምናምን አያስፈልግም። እኔ እሰራዋለሁ። ባይሰራም ደግሞ ችግር የለውም እና እንደዛ አስቤያለሁ። እሺ በይልም እሰራዋለሁ። ዛሬ እንግዲህ እንደሚፈጠር አላውቅም። ሁሉንም አብረን እናያለን እና እሱ ከመጣ በኋላ ያለውን ነገር አብረን እናያለን። እና ደርሻለሁ ምናምን ብሎኛል። ቤተሰብ በር ላይ ነው፣ አሁን ይመጣል። ግባ እያደረኩ ይመስላል። ተቆረጥካውን ጨበሬውኝ መጣ። ደስ አለሽ? ሰላም አትለኝም? ቅድማ እንደወጣሁት ነበርኩ እና ቢሆንስ ምን እያለሻቸው ነው? ምንም ፀጉሩን ተቆርጠ ነው ምናምን ነገር እያልኩ ብዬዋለሁ ምናምን እያልኳቸው። እኔ እኮ ፀጉሬን ተቆርጬ ካልተሰራው ጨበሬ ነው የምሆነው እኮ። እኔ እሰራለሁ ታዲያ፣ እኔ ልሰራ እኮ። ቀጥጭ እባክሽ። ምን ነው ማለት እዛ ሴት አይደል የሚሰራ እና እኔ ሴት አይደለም። አሁን ቁጭ ልናወራ ይሄ ነገር በፍቅር ይሻለኛል እንጂ ጠብ ልጀምር። ቆይ እዛ ሴት ነው የሚሰራ። ከጾታው ምን አለች? ሴት ይስራኝ ወንድ ለምንድነው? ችግር የሌለው ችግር አለው ለእኔ አለው። አይ እንትን ከምትለው ብዬ እኮ ነው ብዙ ወጪ ምናምን ከምታወጣው እና እኔ እሰራለሁ አልኩህ እኮ። እስኪ ና እናት ፀጉር መስራት ትችያለሽ? ሹሩባ አይደለም የምትሰሪው። ችግር የለውም። አንተ እንትን እላለሁ እሞክራለሁ። አይ ለቤተሰቦቼ ልምድ እንዳለኝ ምናምን ነግሬያቸዋለሁ። ልምድ አለኝ የመስራት ፀጉር ምናምን ልምድ። ፀጉርሽን ካለ አድርገሽ ታውቂያለሽ? አይ አላውቅም። እሺ ልብስ ልቀይር። ወላሂ ትሰሪኛለሽ? ወላሂ እሺ። የሚሰራበትን አላውቅም። ብቻ የምትሰራበትን ነገር አምጣ። ግን እንትን ብሏል እኮ ውሃ ትንሽ እንትን አትለውም? ደረቀ። ከዚህ ከሁለቱ እሺ እሷ መጣ። ወላሂ ሙድያሽ ብያለሁ። ደግሞ ለምን ነው ሙድ የሚዘገው? ከዛሬ በኋላ አይተህ ምናምን አትሄድም ፀጉር ቤት? እዚሁ ነው መሰለኝ። ተበስም አለኝ ፀጉር ማሽን። ስሙኝማ በዚሁ አጋጣሚ ላበላሽ ነው ፀጉሩ ምናምን ጨራሽ እንዲቆረጠው እንዲላጨው ነው ማደርገው። ቆይ ባክሽን ያላመንሽ ቪዲዮ እየቀረሽ ነው አይደል? አንቺ እየቀረሽ ነው። እኔ እኮ በመሀል እየቀለድሽም እየመሰለኝ እኮ ነው። አሁን ሰውዬ አትመጣም? መሰራት አትፈልግም ነው? እየተዝናናሁ ነው መሰራት ነው። እኔ አልበቃም እያለሁ ስማ፣ የትና የቱ ነው የማደርገው? አምጣልኝ ሁሉንም። ሴትዮ ከሰራሽኝ ሁሉንም ነገር ችለሽ ስሪ እኮ። እኔ የቱ የቱ እንደሆነ አላውቅም። ለመጀመሪያ ጊዜ ስለሆነ ዛሬን አሳየኝና ቀጣይ እኔ እንትን እላለሁ። ሊያልብልኝ ነው። እሺ ሌላስ? እንደው ማበጠሪያ በዛ። ፎጣ እርጥብ ነው በነገራችን ላይ። ተስተካከላም እንደምትለኝ። ቆይ እንትን እኔ ከፍል ረዘምኩብሽ? እዚህ ጋር ላድርግህ። ረዘምኩብሽ? አይ ተው እንደዚህ ታድርግ። ወንበሩም እየተሰበረ ነው። ምን ያህል ከበድከው እኮ። ቆይ ፀጉሬን እየቆጠረሽ ነው እንዴ?
ተረጋጋ ሰውዬ። እኔ ሁሉ ጋር እንዲጨርስ እያደረኩ ነው። እሺ የትኛውን ነው የማደርገው? ይሄን በእጄ ሉሲ ይሄኛው ይከብድሻልና ነው። አይዝልሽም ፀጉሬ አዬ በቃ ሆነ ተከናወነ። ሌላ ነገርም ካማረኝ እንደጠየቀሽ እሺ ለምሳሌ ምግብ አጉረሽኝ ስሪልኝ ነው ወይስ አጉርሽኝ? መስራቱን እንኳን እጅ ያለ ለምንድን ነው የማጎርስ? እሺ ሌላ ነገር እስከማለት እኔ ራስህ ማድረግ የምትችላቸውን ነገሮች አላግዝም። ሌላ ሰው የሚያደርግብህን ነገር ነው ማግዝ። ለምሳሌ እንደዚህ ፀጉር ቤት ምናምን ሄደህ እኔ እሺ አሁን ጥያቄ ልጠይቅሽ ማለት ነው። ፀጉሬን አሁን ሌላ ሴት ብትሰራኝ ባለፈው ቲክታክ ላይ ፀጉሬን ከርል የምትሰራኝ ትግረኛ ተናጋሪና ትግረኛ አስተምሮኝ ስላልኩ ነው። አይ ሴቶች ግን ያን አስታውሰሽ ነው። እኔ ፀጉር ቤት ማለት የወንዶች ፀጉር ቤት ሴት እንደሚሰራ ምናምን ነገር አላቅም ነበረ። የምር አላቅም ነበር። ወንዶች የሚሰራቸው ነበር። በቅርብ ጊዜ ነው ያወቅኩት። ከዛ ለካ ሴት ነው የሚሰራቸው። የሚቆርጡን እኮ ወንዶች ናቸው። የሚሰራቸው ሴት ናቸው። ረጅም ሰዓት የሚቆይ እኮ እዚህ ፀጉሩ ላይ ምናምን ነው እንደዚህ ምናምን እንደ ስሬት ገምሼ ምናምን ባደርገው ጥሩ ነበር። አይቻለሽ? ያ ለምን በትልቁ ማበጣ እንደዛ ነው የሚሰሩ እና ትይዝልኛለህ? አይደለም እና እንደዚህ ለምሳሌ ከፋዩና ከዛ በማበጠሪያው ነው ሰው እንደዚህ ነው ወይስ እንደዚህ? ደስ እንዳለሽ የምታይኝ እኮ የሚመስለኝ እንደዚህ ነው። እንደዚህ እያልኩ መስታወቱን ይሄን ፊት ለፊት ይላርገው እንዴ? አይ እንዴት አድርግ ከቻልክ አድርገው። እሺ የምር የምር በእኔማ እንዳትጠራጠር እምነት ይኖራል። ሌላም እቃ መጣክ ትንሽ ዞር አድርጋ ትንሽ ስማ እንደዚህ ልግመስካ። ኧረ ይሄ ገምስም ሌላ ነገር የለም። ታይዘልኩ እንግዲህ ታጥበህና የሚያስተካክሉልኝ እነሱ ነበሩ። እነሱ እንዳስተካክሉልኝ አደረግሽ። ዝም አልኩ። ግን አሁንም አልረዘምኩብሽ። አሁን ቅድም ደህና ነበር። ካሁን ረዘምክ ትንሽ ብቻ። በስርዓት ተሰራ ታናገኝ እንግዲህ ከቀን ወደ ቀን በቃ በጣም ምን አንቺ ጋር ያለኝ ነገር አትራቀኝ። እሱ ታበይ እንትን አደረግሽኛ። ህፃን ልጅ የሶስት ዓመት ልጅ እያየኝ አይሰራኝም። በቃ ልገምስ ምናምን ስል እይልሃለሁ ትላለህ። እኔ ስጀምር ታቡን ከማይችል ባይ ነው የሚሻለው። ቀለበትሽ ደግሞ ፀጉሬን እንትን ያምራል። ማነው ቀለበቴ ፀጉሬን እንትን እንዳይለኝ ያዘብህ አልያዘም። እስካሁን ችግር የለውም፣ እጠነቀቃለሁ። ነው አሁን ብለሽ ማለት ነው እንትን የምታበላሽ አትሂድ። ደግሞ ሴቶቹ አፍልተዋል አሉ። ኧረ ተው ልስራበት። ታው ግን ታው አሁን እኮ ቢበላሽ እኔን ተጠያቂ ለማድረግ ነው። ይሄንን አይተሻል? አንተ እኮ የምታወራኝ እኔ ስራ ስለያዝኩ ምናምን። እሺ ስለምናወራሽ እንጃ። ወደፊትም ፀጉሬን ትሰሪኛለሽ? ሴት ከሚሰራ እኔ እሰራለሁ።
ካልሆነ ደግሞ በጣም ከሰለቸኝ ምናምን አይሰለቸኝም፣ እሞክራለሁ። ግን ትላጨዋለህ። ኧረ ትላጨዋለህ። ምነው አይስቀልም። ፀጉሬን እንድቆረጠው ትፈልጊያለሽ? አይ ስራ ከበዛብሽ ከበዛብኝ እንዴት ነው የሚሻለው? እንደዚህ ነው የሚያወሩኝ ወይስ አንተ እጅ ሲደክም ገና አንድ ሰርች ወላሂ ደከመኝ። እንዴት ነው የሚሰሩት? እንደዛ የሚባልማ ነገር የለም። እያረፍኩ እሰራለሁ እንዴ። ተረጋጋ። ተሰርቷል ግን አይደል? ኪዮ እንዴ እዚህ በኩል በፊት በኩል እሺ፣ ዙርልኛ እንደዚህ መስታየት ምንም አያደርግልኝ። ወላሂ ግን አንቺን ከምትቸገሪ እንትን ነበር። ኧረ በዓል ኧረ ወይኔ ዛሬ አንተ በእናትህ ተው። ዝም ልበልሽ አይደለም አውራ ለምንድን ነው የምትዞርብኝ? እኔ እኮ ይሄን በኩል እየሰራሁ ስለሆነ አንቺ በማየት እኮ ነው በመስራት አትየኝ። ተው እስከምጨርስ ጠብቅ። አውራ ወይ ዘንድሮ ምንድን ነው? እኔ ልስራ ባልኩ ይህን መስታወት ወይ አንሺልኝ። እኔ ካልሆነ እኔ ራሴን በጣም ስለምወድ ራሴን ማየት እወዳለሁ። ኧረ ተው አንተ ሰውዬ ግን በአላህ እየሰራሽ ነው። ሙድ እያሽብኝ ነው። እየሰራው ነው ወላሂ እየሰራው ነው። ምን ነው ይፍታህ፣ አታስቸግረኝ። እኔ መጨረሻ ላይ ላጫለሁ ቆርጬ ምናምን ጉድ እንዳልሰራ። ድምፅሽንም ኧረ በአላህ አንተ አስተኝቼ ልስራ። ጭራሽ ልጅ በደከመ። ኧረ ተው አታሰቃየኝ። ወላሂ አሪፍ አድርጌ እየሰራው ነው። ትንሽ ቆይ ታየዋለህ። አንዴ ፎቶ አንስተሽ በስልክሽ አሳይ እስኪ። ወላሂ ኧረ በአላህ እንደዚህ ነው። ደክሞ ነው ወንበሩ አልተመቸኝም። እሺ አሁንስ ወይ ዘንድሮ ትራስ ወይ ታፋሽ ላይ አድርጌ ልተኛ። አይመቸኝም ከተኛ ለመስራት። እኔ ማፊ በቃ ፀጉሬን እቆረጠዋለሁ ወይ ደስ ይለኛል። ግን እንትን ሁሌ እንትን ኮፍዬ ምናምን ነገር ታደርጋለህ እንጂ እንደዛ ሆነማ አላይህ። አንተ ጋር አብሬ አልሄድም። አሁን ፀጉሬን እሺ ተይው። ለምን ሴት አጠበች ነው? በነገር ጭራሽ አጥበዋል። እኔ እኮ መስራት ብቻ ነበር የመሰለኝ እንደዚህ መጠቅለል። እሱማ ከሆነ እንግዲህ ግልጹልኝ አለሽ። ፀጉሬን ያጥቡኛል፣ ስክራፕ ይቀቡኛል፣ ፊቴን ማሳጅ ያደርጉኛል፣ ፀጉሬን ይፈርዙልኛል። እሺ ያ ተጋበል ና። እሺ ወይ ግን ምንም የተጠቀለለ አይነት ስሜት አልተሰማኝም። ወላሂ የመጀመሪያዬ ነው። ቆይ ለምን አትታገሰኝም? ለምን አትረዳኝም? ደክሞኛል። እያረፍኩ ጨርሻለሁ። እንደዚህ ለቀጣዩ ልምድ ይኖረኛል። ሙሉ ቀን የሚፈጅብሽ? እሺ ማፊ እንደዚህ አይፈጅም። እንጨርሳለን። እሺ እንጨርሳለን። በእኔ እነሱ ይተማመኑብኛል። ሌላ ነገር እንትን ካልሽ ደግሞ እንዴት ፀጉር ቤት አብረን አይሆንም። ፀጉር ቤት ከሄድን እንኳን እኔ ነው የምሰራ። ስለዚህ ለምን ፀጉር ቤት ድረስ እንሄዳለን? እሺ እንትን እናድርግ ማፊ። ፀጉር ቤት ይዤሽ ልሂድና ዛሬ ማለት ነው አብረን እንሄድና ለዛሬ ይስሩኝ፣ ከዛ አንቺን እያሳዩሽ። እሺ አንቺን እያሳዩሽ ለዛሬ ይስሩኝ። እኔ እኮ አልጠፋኝም፣ እየሰራው ነው። ደከመኝ እኮ ነው ያልኩ እንጂ መጠቅለላው ምን ይከብዳል? ጠቀል አመሰግናለሁ። እውነት አመሰግናለሁ። ላይ ነካሽ እኮ እንሂድ። ተው ሚፍታ ተው፣ ግን ወላሂ ተው። እሺ የተጠቀለለውን አስነኪኝ። ቀስ በል አሳይህ ነው። ትዞራለህ እኮ እንደዚህ። ተረጋጋ የምልህ ለዛ ነው። እንደዚህ አዙሬ መስታየቱ ጋር አሳይሃለሁ። እጅሽ ቅባት ከሆነ ፎጣው ላይ መጥረግ ትችላለሽ። እየሰራው አይደለ? ቢነካም ችግር የለውም። ምን አይነት ደከመሽ? አይ ደህና ነኝ። እንዲደክምሽ አልፈልግም። ደህና ነኝ።
ዛሬ እሺ እያልኳትም ቁርስ ምንድን ነው የበላሽ? ምላስ ሰንበር ገምት። ምንድን ነው የበላው ይመስልክ? አሳርሽ እንደዚህ መርጬ እኮ ቁጥርጥር ብሰራ ምናምን አሪፍ ነበር የሚሆን። እሺ ስርኝ። ይኸው በዚህ በኩል እውነት ወላሂ በል ወላሂ በል። ከጀመርኩ አላቆምም። አላቋርጥ ጀምሬ ሳላይ ላይ ደከመሻ? ደህና ነኝ ወላሂ። እንደዚህ እየተሰቃዩ ነው የሚሰሩን። አልደከመኝ። ክብር ፀጉራችንን የሚሰሩን ለሴቶች ወንዶች። በነገራችን ላይ እያሰቃየች ነው። እኔ ነኝ የተሰቃየሁት። እጄን ቢስሚላ አንተ እኔም በምሰራበት እኮ ማለት 3-4 ሰው ምናምን እንደዚህ ጉንጉን ብጎነጉን ይሻለኝ ነበር። ፀጉር መስራት ትችላለሽ? ወይኔ ማፊ እንትን እኮ ነው ተይዟል። አላደርግ በትልቁ ማበጠሪያ በጥሬው ቀድመሽ ሶፍት ልስጥህ። ማን ነው እንትን ያለሽ? ሴት ነው ፀጉር የሚሰራ ለራሴ ልጅ ለካ ቲክታክ ላይ ለፍለፍ አውራቸው። ምንድን ነው የማወራቸው? እኔ እኮ የፀጉሬን እንትን ስለ እኔ ሙያ ምናምን። እሺ ቤተሰቦቻችን፣ እኔ እውነት ለመናገር ማለት ነው ማፊ በህይወቴ ከመጡ ምርጥ ሰዎች መካከል አንዷ ናት። የምትገርም ልጅ ናት። ምን ማድረግ እንዳለባት ታውቃለች። ለእኔ በጣም ነው የምታዝንልኝ። አውራችሁ ቀጥል። እና ደግሞ ማለት ነው ማፊ ሲጀመር እንደሷ ቆንጆም ባለሙያም ምን አረኔ መስፈራረውትም ቀጥል። አላቋርጥ ጀምሬ ቤተሰብ እያያችሁ ነው። እንዴት ነው እኔ አሁን እንደዚህ እየሰራሁት አሁን ቢያንስ ለእኔ ትንሽ ነገር ማድረግ ይችላል። ቁም ነገር ግን በጣም ነው የማመሰግናሽ። አሁን ብሰራ ምን አለ እውነት በጣም ነው የማመሰግናሽ። ቶሎ ብትለቂኝ ቶሎ ብትለቂኝ። ኧረ አይደለም አሁን የጀመርኩትን ልጨርስበት ነው። እየው ወረበል እየው እንዴት እንደሚያምር እንዴት እንደሰራው እዲ አጨብጭበናል። እኔ ልስራሽ ደግሞ የምር ግን ወላሂ የምር ቆንጆ ነው። እኔ እኮ ወላሂ ያናገርሽ ነው። አንቺ ከባድ ሰው ነሽ ሲጀመር። ነቀለቅሽ በእናትሽ ጄል በጄል አደረግሽ እንጂ ትታጠባለህ። እኔም ተለቅልቄያለሁ። ኧረ ማፊ እሺ አሁን ምንድን ነው? ኧረ ሌላም ነገር አደርግልሻለሁ። ምንድን ነው የምትፈልጊው? ዙር ወደዚህ። እሺ የፊት አይደለ ስራና ማለት ቅድሚያ ከዛ ታየዋለህ በደንብ። የምር ግን አሪፍ አድርጌ ነው የሰራው ወላሂ። እሺ ና አይተኸዋል። በቃ ከቀለበቱ መሰለኝ ጣትሽ ላይ ካደረግሽው ቀለበት ምንድን ነው? ከዚህ ቀለበት ጋር አንተ ደግሞ ችግርህ ፀጉሬን እያያዘኝ ነው እኮ ነው። ወላሂ አልያዘም፣ ተጠንቅቄ ነው የሰራው። እሺ ኦኬ ቀለበቱን አላወጣውም ምንም ቢሆን ይመም እንጂ ነው። ኦኬ ይሄን ያክል ነው የምታየው። ራከኝ። እሺ ወይ ዘንድሮ ከዚህ በፊት ፀጉር ሰርተሽ ታውቂያለሽ? እንደዚህ ካል አላውቅም። የራስሽንም ፀጉርሽን ፈርዘሽ አታውቂም? ቤትሽ ውስጥ ምርሽ ነው? እውነት እኔ ሴት ፀጉር ሲፈረስ እንዴ? ቆይ በአላህ እንዴ እናንተ እኮ አጭር ነው ይሄ ምናምን ለመፈረዝ ቀላል ነው። እንዴት ነው ያን እንደዚህ? ጥያቄ ልጠይቅሽ። ለምሳሌ አገባሽ፣ ባል ነው ነሽ። ከባልሽም መቼም ፀጉርሽን አትሸፍኚውማ እና ከርል ምናምን አታደርጊለትም ፀጉርሽን። ባልሽ ደስ እንዴ ነው? እሺ እኔ ላውራ ጨረስ? አይ ምሳሌ ነው። እሺ እኮ እኔ ልቀጥላ መልስ። የእናንተ የወንዶች ፀጉር ምናምን እንደዚህ አጭር ነው ያይከው ነው። ይሄንን እንደዚህ ከርል ለመስራት ቀላል ነው። እንዴት ነው እንደዚህ ሳደርግ የምውለው? የራሴ የሴቶች ፀጉር እኮ ከርል ላይ ይደረግ ቢደረጋል እኮ ማፊ።
እና ያለ ፈላ በጣም ብዙ ሰዓት ነው የሚፈጅብኝ እኮ ምን ብዬ ነው እና ለባልሽ ቆንጅዬ ለመሆኑ ብዙ ጊዜ ለሌላ ነገር ችግር የለውም። በጣም ብዙ ሌላ ለባልሽ ምን ሆነሽ ሌላ ምንድን ነው የምታደርግለት ነገር ምን ሆናለ? እንደዚህ ፀጉሩን ሰራዋለሁ። አይበቃውም? ኦኬ ባልሽን ማለት ነው። እሱን ካሳመርኩት ይበቃዋል። የኔ ማማር እሱ ደግሞ አንቺ ቆንጅዬ ብትሆኝለት ነው ከሱ ወደሚፈልግ። እኔ ምንም ባልሰራም ቆንጆ ነኝ። እሺ ከዚህ በላይ ቆንጆ መሆን የለብሽም ለባልሽ። ኧረ ይበቃኛል። ምን ይሰራልኛል? ይሄንኛውን ቁንጅናሽንማ ሁሉም ሰው ያየዋል። ባልሽ ብቻ ማየት ያለበት ቁንጅና የለም። ሩጥሩ ጥያቄ እየጠየቁ ነው። በርታ ሚፍታ። ከበደኝ እንጂ አሁን ጥያቄዎችን ትውት አላቋረጥ ጀምሬ እጄ እዚህ የሚደክመው ይበቃኛል። በእጅሽ ነው እንደመስል ትመለሽ። እኔ አፌም ደግሞ አልችለውም። አፌ ወይዬ ሂጃብሽ እንዳይረዳብሽ። ወይ ዘንድሮ ወይ ዘንድሮ እና ባሌን እንደዚህ ፎ አደርገዋለሁ አልሽ ሁልጊዜ። ደከመሻ? ወላሂ ደከመኝ። የምር እረፍት ትንሽ እረፍት ላድርግ ብዬ ነው። አልደከመኝም።